ከመቼ የሰማነው ነገር እጅግ በጣም ነው የሚያሳዝነው። እባካችሁ ከእንደዚህ አይነት ነገር ሁላችሁም እራቁ። በጣም ነው የሚያሳዝነው እውነት ለመነጋገር ማለት ነው። በአሁን ሰዓት እነ ሙኒት እና ላበሻ በጣም ብዙዎች ሆስፒታል ነው ያሉት ማለት ነው። ሂዌን ይዘው ምንድን ነው የተፈጠረው? ሂዌን ሆስፒታል ያደረሳት ነገር ምንድን ነው? በዝርዝር የምነግራችሁ ይሆናል። እባካችሁ ይሄ ቪዲዮ ለብዙዎች እንዲዳረስ ላይክ ሼር ማድረጋችሁን በጭራሽ እንዳትረሱ ማለት ነው። ሁሉም ሰው ከእንደዚህ አይነት ነገር መራቅ አለበት ከዚህ በኋላ። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣሁት ከመሸ የሰማነው ነገር በጣም ነው የሚያሳዝነው። ማለት እዚህ ደረጃ ይደርሳል ብዬ አልጠበቅኩም። ሰሞኑን እንግዲህ በአርሴማና በህዊ መካከል የተፈጠረውን ነገር ሁላችንም የሰማነው ነገር ነው። ታዲያ ጉዳዩ በጣም ከሮ በአሁን ሰዓት ህዊ ሆስፒታል ገብታለች። ህዊ እግዚአብሔር አምላክ ጨርሶ ይማረሽ እያልኩኝ ለሌሎቻችሁ ግን እህቶቼ እባካችሁ በኦንላይን በአሁን ሰዓት ማለት ነው በጣም በርካታ ክሬሞች እየተሸጡ ነው ያሉት። እኔ የገዛ ጓደኛዬ አሁን ሳይሆን ከ2 ዓመት በፊት የሆነ ክሬም ገዝታ በዛን ጊዜ ክሬሙ 90 ድርሃም ነበር ማለት ነው። 90 ድርሃም ገዝታው ማለት ነው። ሚያዳት አለባት፣ ጥቁር ነጠብጣብ ነበረባት። ያንን ነገር ለማስለቀቅ ያስለቅቃል ብለዋት ሁል ጊዜ እያወጣዋትና ማታ ነበር የምትጠቀመው። አስለቅቆላታል። ነገር ግን ምንድነው ታውቃላችሁ? ወደ እንስሳነት ነው የተቀየረችው። ወደ እንስሳነት እንዴት እንደምታስፈራ! ፊቷ እንዳለ ጺም ብቻ ሆነ፣ ሙሉ ሰውነቷ አንገቷና ፊቷ የተለያየ ሆነ። በጣም እንዴት ብዬ ላስረዳችሁ? እኛ ሳንሆን ስቲል ነው ራሷን ጠልታለች፣ እሷ ራሱ ማለት ነው። ከዛም በኋላ ክሬሙን ስታቆመው ደግሞ ሌላ ነገር እና ምንላችሁ ነው። እሷ ግን የገዛችሁ ከአርሴማ አይደለም፣ ሌላ ልጅ ነበረች። ስልክ ቁጥሯ ሁሉም ነገሯ ኦልሬዲ አለኝ ልጅቷ ማለት ነው። እኔ ራሱ ሴፍ አድርጌው ነበር ስልኩን። ስለዚህ እኔ የምላችሁ ነገር ምንድን ነው? እባካችሁ ፊቴ ጠቆረ፣ ፊቴ ላይ ብጉር አለብኝ፣ ፊቴ ማዲያት አለበት፣ ፊቴ እንደዚህ ኢትዮጵያ አገሬ ከመሄድ ፊት ማስለቀቅ አለብኝ እያላችሁ የማታውቁትን ክሬም ምን እንደሆነ የማታውቁትን የሆነች ጓደኛችሁ ሞከራው እሷ ስለሆነላት እናንተ የሆነልኝን ብላችሁ የምትቀቡ ሰዎች የምሬ ነው የምላችሁ መጨረሻ ላይ ይሄ ሌላ ማዲያቱ ምናምን ይሄ እንዳለ ሆኖ ሌላ ችግር ራሳችሁ ላይ ፊታችሁን እስከ መገነጣጠል አይናችሁን እስከ ማጥፋት ድረስ እንዳደርሱ ብዙ እህቶቻችን አጌጥ ብለው ሲመላለጡ አይተናል። በጣም ብዙ እህቶቻችን አሁን ላይ ከግንባሪ ጸጉርሽ ሰጅቷል፣ እንደዚህ ተቀቢው፣ እንደዚህ አይነት ነገር ነው፣ በሳምንት እንዲኮነልኝ፣ በአንድ ወር እንደዚህ ይኮነልኝ እያሉ የሚያሳዩት ነገር በእውነት ስንቶቻችሁ ናችሁ የምታምኑት? ግን ስንቶቻችሁ ታምናላችሁ? የውሸት እኮ ነው፣ ፌክ እኮ ነው። ይሄ ስራ ነው፣ ገንዘብ ነው። ገባችሁ? አሁን ላይ የኦንላይን ነጋዴዎች በጣም በዝተዋል። ይስሩ፣ ስራቸው ነው። ፈጣሪ ያሳካላቸው። ከእነሱ ጋር ተቃውሞ የለኝም። ነገር ግን እናንተ እራሳችሁ ላይ ችግር እንዳትፈጥሩ። የእውነት አይናችሁ ቢጠፋ የሆነ ነገር ብትሆኑ ይሄ ፊት መገነጣጠሉ ሌላ ነገር ነው ማለት ነው። ሌላ ጣጣ፣ ሌላ ብሶት፣ ሌላ ስቃይ፣ ሌላ ችግር ራሳችሁ ላይ ከምትጠሩ ይልቅ ባላችሁ ነገር ፈጣሪን አመስግኑ። እንደዚህ በቃ ምንም የማይጎዳ ነገር ራሳችሁ አዘጋጅታችሁ ቤት ውስጥ የሚያዘጋጁ እህቶቻችን አሉ። ኢትዮ ላይ ሰርች እያደረጋችሁ ክሬም፣ የተለያዩ የሩዝ ክሬሞች ምናምኖች የሚሉ አሉ። ሬት የተለያዩ ነገሮችን እንደዚያ ብትሞክሩ በራሳቸው አሪፍ ነው ማለት ነው። እኔ ተቃውሞ የለኝም። እንደዚህ የጸጉር እቅባት ሰራን፣ የፊት ክሬም ሰራን፣ ማዲያት አጠፋለሁ፣ እንደዚህ ስራቸው ይስሩ እነሱ፣ ከእነሱ ጋር ተቃውሞ የለኝም። ነገር ግን እናንተ ለራሳቸው ወቁበት። ሁሉም ነጋዴ ነው፣ ሁሉም ብሩን ነው። አንቺ አይነሽ ውድም ቤት ፊትሽ ቢገነጣጠል ማንም ሰው ጉዳዩ አይደለም። እሺ ማንም ሰው በአሁን ሰዓት ይሄን ማወቅ አለባችሁ። አሁን እንግዲህ ህይወይ ያው ዱባይ ላይ ብዙ ሰዎች ስለሚያውቋት እነዚህ ሰዎች በሙሉ ከበዋት እንግዲህ ሆስፒታል ነው ያለችው። የኔ ብጤ ምስኪን ደሃ ግን ማንም ሰው አይከባትም። ይሄን ማወቅ አለባችሁ። የእውነት እንዳትቀደሙ። እኔ የምነግራችሁ ነገር እንዳትቀደሙ ነው። ይሄ ክሬም ምናምን የሚሉት ነገር ሌላ መዘዝ ነው የሚያመጣው። እራቁ ከዚህ ነገር። አለበለዚያ ከተጠቀማችሁ ደግሞ እንደዚህ አይነት ነገር ሊመጣባችሁ እንደሚችልም ቀድማችሁ እወቁ። በኋላ እንዳትደነባበሩ ማለት። ህዊ ከ4 ቀን በፊት እኔ በካሜራ ቻታለሁ። ከዚህ በፊት እውነት ለመነጋገር ህዊንም አርሴማንም ሁለቱንም አላቃቸውም። አሁን በተፈጠረው ግርግር ግን እንደዚህ ወሬያቸው ደርሶኛል፣ አንዳንድ ነገራቸውና ህዊ ራሱ የሆነ ቪዲዮ ተቆርጾ አይቼዋለሁ። ፊቷ በጣም ተንጠልጥሎ ነበር፣ ያበጠ ምናምን ነገር ነበረ። እንደዚህ ግን ሆስፒታል ትገባለች ብዬ አልጠበቅኩም ነበር። እውነት እንምላችሁ ሆስፒታል ያደርሳታል ብዬ አላሰብኩም። ያው ፊቷ የሆነ መበላሻሸት ነገር እንደማበጡ ምናምን ነገር አይቻለሁኝ፣ ግን እዚህ ደርሳለች። እግዚአብሔር አምላክ ጨርሶ ይማራት። ሌሎቻችሁ እባካችሁ
ከእንደዚህ አይነት ነገር እራቁ፣ አትመኑ። እራሱ ይሄ ስለ ፊት ከግንባር ለሸሸ ጸጉራችሁ እንደዚህ አይነት ነገር ተቀቡ ምናምን የሚሉት ነገር ፌክ ነው። ለአንድ ሰሞን ጸጉራችሁ ወደፊት ይመጣል። ፊታችሁ ሳይቀር እንደ እንስሳ ጸጉር ብቻ ይሆናል። ከዛም በኋላ ያን ነገር ስታቆሙት ግን ምልጥልጥልጥ ነው የምትሉት ማለት ነው። ስለዚህ በማይጎዳ መልኩ ራሳችሁ ቤት ውስጥ አንዳንድ ነገሮችን እየሰራችሁ ባልዚን ተቀቡ። በቃ እኔ የምመክራችሁ ነገር ባልዚን ማታ ማታ ትጥብ ብላችሁ ባልዚን ተቀበታችሁ ደሩ ንጹህ ውሃ ጠጡ። ውሃ በጣም የጠጣ ሰው በነገራችን ላይ ፊቱ በጣም እንደሚጠራ የተረጋገጠ ነገር ነው። ውሃ ጠጡ። ለጤናችሁ የሚጠቅማችሁ ነገር ውሃ ጠጡ፣ አትክልት ነገር ብሉ። ከዛም በኋላ ፊታችሁ ቆንጆ ይሆናል፣ ፊታችሁ ይጠራል። ለፊታችሁ አብዝታችሁ አትጨነቁ። ዋናው ጤና ነው። አትጨነቁ ሳይሆን ቢጠራላችሁ ፊት በጣም ደስ ይላል። ፊት ቀድሞ የሚታይ ነገር ነው ከሁሉም በፊት። ነገር ግን እንደዚህ አደጋ ላይ እየወደቃችሁ አስፈላጊ ነው ብዬ አላስብም። ለሰው ልጅ ዋናው ነገር ጤና ነው። በራሳችሁ ተማመኑ። ብር ያለው ምንም ነገር ቢያደርግ ያምርበታል። እውነት ለመነጋገር ምን ችግር አለው? ሰርጀሪም ፊቱን መቀየርም መብቱ ነው ማንኛውም ሰው። ነገር ግን እዚህ ድረስ ለህይወታችሁ አደጋ ምን እንደሰራው ከየት እንደሰራ ህግ የማያውቀው ክሬም እየተጠቀማችሁ እንደዚህ ራሳችሁን አደጋ ላይ አትጣሉ። ይውዬ እንግዲህ ፈጣሪ ጨርሶ የማርሽ። እውነት ለመነጋገር በጣም ነው የሚያሳዝነው። አንድ ሰሞን ሂዌና አርሴማ በጣም ጓደኛ ነበሩ። ኦንላይን እንግዲህ ያወሩት የነበረው ቃለ ምልልሳቸውን እኔም አይቼዋለሁ፣ ዩቲዩብ ላይ ተቆራርጦ መጥቶ ማለት ነው። ግን አሁን ላይ ተመልከቱ ህይወት ከየት ወዴት እንደወሰደቻቸው ማለት ነው። ያ ጓደኝነት፣ ያ መግባባት፣ ያ አብሮ ማውራት፣ ያ ሁሉ ነገር ቀረና ዛሬ ህዌ እና አርሴማ ተካሰው ህዌም ሆስፒታል ገብታለች። አሁን ብዙ ሰዎች ህዌ እያካበደች ነው፣ ምንም ነገር አልሆነችም ምናምን የሚሉ ሰዎች አሉ ኮመንት ላይ ማለት ነው። አብዛኛው ደግሞ ህዌ እንደዚህ የምትሉ በእናንተ ላይ ይደርስባችሁ የሚል አለ ከህዌ ወገን የቆመ ማለት ነው። ሰው ሁሉ ከሁለት እንደዚህ ተከፋፍሎ ነው ያለው። ገባችሁ? ህዌም ስህተት አለባት እያልኩኝ አይደለም። ስለ አርሴማ ላይም እየፈረድኩ አይደለም፣ እሷ ላይም እየፈረድኩ አይደለም። ነገር ግን ሁሉንም ነገር በልክ አድርጉት። ከልክ ካለፈ በኋላ እንደዚህ ችግር እንዳይመጣባችሁ ማለት ነው። አሁን ላይ ቲክቶክ ላይ እንደዚህ የምናቀሰው ማስታወቂያ ሰርቶለታል፣ በቃ ይሄ ቆንጆ ነው ምናምን እያላችሁ ማስታወቂያ የምትወዱ ሰው ማስታወቂያ ስለሰራ ማለት ነው የምትቀቡ ሰዎች ህይወታቸው አደጋ ላይ ነው። ክሬም ብቻ አይደለም፣ የተለያዩ ማስታወቂያዎች አሁን ሰዓት ብር ነው። ሁሉም ሰው ብር እየተከፈለው ስለሆነ ማስታወቂያ የሚሰራው ራሳችሁ ላይ ችግር አታምጡ። በጣም ብዙ እህቶቻችን ከዚህ በፊት ሙሴ ማስታወቂያ ሰርቶላቸው ስንትና ስንት ሚሊዮን ብር እንደተበሉ ሁላችን የምናውቀው ነገር ነው። እና ማስታወቂያው ሁሉ አትመኑ። እናንተ የወደዳችሁ ሰው ማስታወቂያ ሰራ ማለት ያ ሰው ፍጹም አይደለም። ያ ሰው አይሳሳትም ማለት አይደለም። ያ ሰው ትክክል ነው ማለት አይደለም። ስለዚህ ለማገናዘብ ሞክሩ፣ መርምሩ። ትክክል ነው የምትሉትን ነገር ያዙ። ህይወታችሁን ግን በስደት ላይ አደጋ ላይ አትጣሉ። የምሬ ነው የምላችሁ። በተለይ እንደኔ ምንም ሰው የሌላችሁ ማለት ነው። የሆነ ነገር ብትሆኑ ሰው የሌላችሁ በተለይ እንደኔ ተጠንቀቁ፣ መቤቴን ተጠንቀቁ። ይህን ነው መክራችሁ። ይቅርባችሁ። በቃ አገራችሁ ስትገቡ ትሞክሩታላችሁ። በሰው ሀገር ይቅርባችሁ። ደግሞስ ቢቀርስ የእውነት ቢቀርስ ምንም ማለት እኮ አይደለም። ለሰው ልጅ ዋናው ነገር ጤና ነው። ያኔ ፊታችሁን ቆንጆ ቢሆን በጣም ደስ ይላል። ነገር ግን እንደዚህ ችግር የሚያመጣ ነገር ከሆነ ይቅርባችሁ በቃ። ስለዚህ ከህዌ ተማሩ። ህዌ ብቻ አይደለችም፣ ሌሎችም እንግዲህ ታመናል እያሉ ያወሩ ሰዎች አሉ። ግን የወጣ ሰው በአይን ያየሁት ሰው የለም። ግን እባካችሁ ጥንቃቄ አድርጉ። በጣም ብዙ ሰዎች አይላሽ እናደርጋለን፣ የተለያዩ ነገሮችን እናሰራለን፣ ጸጉራችን እንደዚህ እናደርጋለን። ብዙ ሰዎች አጌጥ ብለው ተመላልጠዋል። ስለዚህ ጥንቃቄ አድርጉ ነው የምለው። ህዌዬ በድጋሚ እግዚአብሔር ጨርሶ ይማርሽ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።